እሺ ሁላችንም እንነሳና መጽሐፍ ቅዱሳችንን ትንቢተ ኢዮኤል ላይ እናወጣለን። ትንቢተ ኢዮኤል በብሉይ ኪዳን ገጽ 699 ላይ ነው የሚገኘው። ቁጥር ምዕራፍ 2 ነው። ትንቢተ ኢዮኤል ምዕራፍ 2 ቁጥር 28 እና 29 ነው እማነበው። በጌታ በኢየሱስ ክርስቶስ ስም አነባዋለሁ። ከ27 ጀምሮ መልካም ነገር ስላለበት እግዚአብሔር በሱ ላይ ምህረት ቢያደርግልን ደግሞ እሱንም አነባለሁ። እግዚአብሔር ይመስገን። እኔም በኢየሱስ ክርስቶስ ስም አነባዋለሁ። እኔም በእስራኤል መካከል እንዳለሁ እኔም አምላካችሁ እግዚአብሔር እንደሆንሁ ከእኔም በቀር ሌላ አምላክ እንደሌለ ታውቃላችሁ። ሕዝቤም ለዘላለም አያፍርም። ቁጥር 28 ከዚህ በኋላ እንዲህ ይሆናል፣ መንፈሴን በሥጋ ለባሽ ሁሉ ላይ አፈሳለሁ። ወንዶችና ሴቶች ልጆቻችሁም ትንቢት ይናገራሉ፣ ሽማግሌዎቻችሁም ሕልም ያልማሉ፣ ጎበዞቻችሁም ራእይ ያያሉ። ቁጥር 29 ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ ይላል። ይሄ ትንቢት የተፈጸመው የሐዋርያት ሥራ ምዕራፍ 2 ላይ ነው የተፈጸመው። አውጦት ምዕራፍ 2 ላይ የሐዋርያት ሥራ ይሄ ትንቢት ተፈጸመ። በሐዋርያት ሥራ ምዕራፍ 2 ላይ በሐዋርያት ሥራ ምዕራፍ 2 ላይ ይሄ ትንቢት ሲፈጸም በዓለ ሃምሳ የተባለው ቀን በደረሰ ጊዜ ሁሉም በአንድ ልብ ሆነው አብረው ሳሉ ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጣ፣ ተቀምጠው የነበሩበትንም ቤት ሁሉ ሞላው። እንደ እሳትም የተከፋፈሉ ልሳኖች ታዩአቸው፣ በእያንዳንዳቸውም ላይ ተቀመጡባቸው። በሁሉም መንፈስ ቅዱስ ሞላባቸው፣ መንፈስም ይናገሩ ዘንድ እንደሰጣቸው በሌላ ልሳኖች ይናገሩ ጀመር። ከሰማይ በታች ካሉ ሕዝብ ሁሉ በጸሎት የተጉ አይሁድ በኢየሩሳሌም ይኖሩ ነበር። ይህንም ድምፅ በሆነ ጊዜ ሕዝቡ ሁሉ ተሰበሰቡ፣ እያንዳንዱ በገዛ ቋንቋው ሲናገር ይሰማ ስለነበረ የሚሉትን አጡ። ተገረሙም ተደንቀውም እንዲህ አሉ፣ እነሆ እነዚህ የሚናገሩት ሁሉ የገሊላ ሰዎች አይደሉምን? እኛም እያንዳንዳቸው የተወለድንበትን የገዛ ቋንቋችን እንዴት እንሰማለን? የጳርጤና የሜዶን የኢያላሜጤም ሰዎች በሁለት ወንዝ መካከል በይሁዳም በቀጶዶቅያም በጳንጦስም በእስያም በፍርግያም በጵንፍልያም በግብፅም በቀሬናም በኩል ባሉት በሊቢያ ወረዳዎች የምንኖር በሮሜም የምንቀመጥ አይሁድ ወደ አይሁድነትም የገባን የቀሬጤስ የአረብ ሰዎች የእግዚአብሔርን ታላቅ ሥራ በልሳኖቻችን ሲናገሩ እንሰማቸዋለን። ሁሉም ተገረሙ፣ አመንትተውም እርስ በርሳቸው እንጃ ይህ ምን ይሆን አሉ። ሌሎች ግን አፌዙባቸው፣ ጉሽ የወይን ጠጅ ጠግበዋል አሉ። ነገር ግን ጴጥሮስ ከ11 ጋር ቆመ፣ ድምፁንም ከፍ አድርጎ እንዲህ ሲል ተናገራቸው። አይሁድ በኢየሩሳሌም የምትኖሩ ሁላችሁ ይህ በእናንተ ዘንድ የታወቀ ይሁን፣ ቃሎቼም አድምጡ። ለእናንተ እንደመሰላችሁ እነዚህ የሰከሩ አይደሉም፣ ከቀኑ 3 ሰዓት ነው። ነገር ግን ይህ በነቢዩ በኢዮኤል የተነገረው ነው። ቅድም ያነበብነው ምዕራፍ 2 ላይ ያነበብነው እሱ ነው የሚናገረው። በነቢዩ በኢዮኤል የተነገረው ነው። እግዚአብሔር ይላል በመጨረሻው ቀን እንዲህ ይሆናል፣ ሥጋ በለባሽ ሁሉ ላይ ከመንፈሴ አፈሳለሁ። ወንዶችና ሴቶች ልጆቻችሁ ትንቢት ይናገራሉ፣ ጎበዞቻችሁም ራእይ ያያሉ፣ ሽማግሎቻችሁም ሕልም ያልማሉ። ደግሞም በዚያች ወራት በወንዶችና በሴቶች ባሪያዎች ላይ ከመንፈሴ አፈሳለሁ፣ ትንቢትም ትናገራላችሁ። ድንቆችን በላይ በሰማይ ምልክቶችን በታች በምድር እሰጣለሁ እያለ ከዛ በኋላ ደምም እሳትም ጢስም ጭጋግም ይሆናል። ታላቅም የሆነ የተሰማ የጌታ ቀን ሳይመጣ ፀሐይ ወደ ጨለማ ጨረቃም ወደ ደም ይለወጣል። የጌታን ስም የሚጠራ ሁሉ ይድናል እያለ ይህንን ነገር ሲነግራቸው
ቁጥር 37 ላይ ይህንም በሰሙ ጊዜ ልባቸው ተነካ። ጴጥሮስንና ሌሎችንም ሐዋርያት ወንድሞች ሆይ ምን እናድርግ አሏቸው። ጴጥሮስም ንስሐ ግቡ፣ ኃጢአታችሁን ይሰረይ ዘንድ እያንዳንዳችሁ በኢየሱስ ክርስቶስ ስም ተጠመቁ፣ የመንፈስ ቅዱስንም ስጦታ ተቀበላላችሁ። የተስፋው ቃል ስለ እናንተ ለልጆቻችሁ ጌታም አምላካችንም ወደ እርሱ ለሚጠራቸው በሩቅ ላሉት ነውና። በብዙ ሌላ ቃልም መሰከረ። ከዚህ ጠማማ ትውልድ ዳኑ ብሎ መከራቸው። ቃሉንም የተቀበሉ ተጠመቁ። በዚያን ቀን 3,000 የሚያህል ነፍስ ተጨመሩ። በሐዋርያትም ትምህርት በህብረት እንጀራውን በመቁረስ በጸሎትም ይተጉ ነበረ። ነገር ግን በሰው ሁሉ ዘንድ ፍርሃት ሆነ። በሐዋርያትም እጅ ብዙ ድንቅና ምልክት ተደረገ። መጽሐፍ ቅዱስ ማንበብ ጥሩ ነው። መጽሐፍ ቅዱስ ይዛችሁ ወደ ቤተ ክርስቲያን ስትመጡ እግዚአብሔር ይባርካችሁ። ቁጭ በሉ። እግዚአብሔር ይባርካችሁ። ሐዋርያቱ 3 ዓመት ተኩል አብሯቸው የኖረውን ጌታ አምላክ ኢየሱስ ክርስቶስ አያችሁ ወገኖቼ ሆይ፣ አብሯቸው ይበላል፣ አብሯቸው ይጠጣል፣ አብሯቸው ይገባል፣ አብሯቸው ይወጣል። ነገር ግን አላወቁትም። ቢያውቁትም ማኖሮ ጴጥሮስ 3 ጊዜ ባልካደው ነበረ። በመጨረሻ ላይ ከትንሣኤው በኋላ እንኳን ያላቸውን ማጥመጃ መረባቸውን ይዘው በቃ ብለው ተስፋ ቆርጠው አሳ ለመጥመድ ባልሄዱ ነበር። አያውቁትም ወገኖቼ ሆይ፣ አያውቁትም። በእርግጠኝነት በቃሉ እውነት እንደምንረዳው ኢየሱስ ክርስቶስ በስጋቸው አውቀው ተረድተው ይከተሉት ነበረ። ነገር ግን መንፈሳዊው ዓለም ያለውን ምስጢር ብርሃን የበራላቸውና ይሄ ከሰማየ ሰማያት የወረደውን ከድንግል ማርያም የተወለደውን ጌታ በትክክል ያወቁት የእግዚአብሔር መንፈስ በረከትን ከተቀበሉ በኋላ ነው። ከዛ በኋላ ምን ሆኑ? ያ የነበራቸው ዕውቀት፣ ያ የነበራቸው ውሱን የሆነች ነገር፣ በስጋ አእምሯቸው ይረዱት የነበረው ነገር በመንፈስ ኃይል ከተሞሉ በኋላ። ለዚህ ነው መጽሐፍ ቅዱስ ላይ አንድ በጣም ደስ የሚለኝ ቃል አለ። አላወጣውም፣ እናንተ ባታ ታነቡታላችሁ። በትንቢተ ዳንኤል ምዕራፍ 11 ላይ ነው፣ ቁጥር 32 ላይ ያለ ቃል ነው። እንደዚህ ይላል። በጣም የሚያስጨንቅ ዘመን ነበር የዛን ጊዜ ዳንኤል የነበረበት ዘመን። አምላካቸውን የሚያውቁ ሕዝብ ግን ይበረታሉ፣ ያደርጉማል። ምን ነበር ያ ሰዓት ላይ እንደዚህ ያስፈለግበት? አንጢያኮስ የሚባለው ይሄ ወገኖቼ ሆይ ይሁዳንና እስራኤልን ሁሉ አስጨንቆ ጣዖታቱን ሁሉ አምጥቶ በቤተ መቅደሱ አስቀምጦ እጅግ ዘግናኝ የሆነ በእግዚአብሔር ቤተ መቅደስ ውስጥ መስዋዕትን ሲያቀርብ የነበረና ከፍተኛ የሆነ እርኩሰት በከተማዋ በቤተ መቅደሱ በከተማው ላይ አድርጎ አይሁድን ደግሞ እየፈጃቸው እየጨረሳቸው በጣም ጨካኝ ሰው። አንጢያኮስ ማለት በጣም ወደዛ ታሪክ ውስጥ አልገባም። በጣም ጨካኝ የነበረ ሰው ነው ወገኖቼው፣ ንጉሥ ነው። በዛን ዘመን ላይ ምን ሆነ መሰላችሁ? በዘመናት ሁሉ ውስጥ በዘመናት ሁሉ እግዚአብሔር በሚመለክበት ታሪክ ሁሉ ውስጥ አምላካቸውን የሚያውቁ ሕዝብ አሉ። ሕዝብ ነው የሚለው ቃሉን ብታዩት ሕዝብ ነው የሚለው። ቃል ኪዳኑን የሚበድሉትን በማታለል ያስታል ካለ በኋላ ነገር ግን አምላካቸውን የሚያውቁ ሕዝብ ይበረታሉ፣ ያደርጉማል። እንዴት አይነት ትልቅ፣ እንዴት አስደናቂ የሆነ ትልቅ አባባል ነው ወገኖቼ። እግዚአብሔርን ካላወቅነው ጥቂት ሰንበት ብለን ወደ ፈቃዳችን ጎዳና ውስጥ እንገባለን። ክርስትና መጀመር ብቻ አይደለም፣ መጀመሩ ጥሩ ነው፣ የበለጠው ግን መጨረሱ ነው። ሐዋርያው ጳውሎስ ሲናገር ስለ አንዱ ደቀ መዝሙር ሲናገር ዴማስ ይባላል። አብሮት የነበረ፣ አብሮት ይሰራ፣ አብሮት ያገለግል፣
አብሮት ይወጣ፣ አብሮት ይደክም፣ አብሮት ላይታችን የነበረ ሰው በአንድ ወቅት ድንገት ሐዋርያው ጳውሎስን ጥሎት ሄደ። ምን አለ ሲናገር ስለሱ ሐዋርያው ሲናገር ምን አለ? ዴማስ ያሁኑን ዓለም በዛን ዘመን የነበረውን ዓለማዊነት ማለት ነው፣ የአይን አምሮት የሥጋ ምኞት ማለት ነው ወዶ ክዶኛል አለ። ለካ መጀመርም አለ፣ ማገልገልም አለ፣ መዘመርም አለ፣ ማምለክም አለ፣ ብዙ ቃላቶችን እየተናገሩ በእግዚአብሔር ፊት መመላለስም አለ፣ ውሎ አድሮ ደግሞ ለካ ከፈቃዱ ጎዳና መውጣትም አለ። ስለዚህ ትልቁና ዋናው ነገር ምን መሰላችሁ ወገኖቼ ሆይ? የጀመርነውን ሕይወት መጨረስ የምንችለው አቅም ሊሰጠን በሚችለው በመንፈስ ቅዱስ ኃይል ካልሆነ ክህደት ያለ አላውቀውም እያለ ይል የነበረው ጴጥሮስ አንተ ከሱ ጋር ነበርክ። በጣም ከባድ ነገር ነው ወገኖቼ ሆይ። እየተራገመ ነው አለማወቁን የተናገረው ጴጥሮስ በዛ በሊቀ ካህናቱ ግቢ ውስጥ 3 ጊዜ ትክደኛለህ ዶሮ ሳይጮህ እንዳለው 3 ጊዜ ካደው። በሰዎች መካከል ከኢየሱስ ክርስቶስ ጋር አይን ላይን ተያዩ። ጴጥሮስ በታላቅ ጸጸት፣ በታላቅ ሐዘን፣ በታላቅ ስብራት፣ በታላቅ ሮሮ እያለቀሰ ሄደ። ለምን? እወድሃለሁ ያለው እኮ ውሸቱን አይደለም፣ እውነቱን ነው። ግን በስጋና በደም በራስ ችሎታና አቅም ዕውቀት አይቻልም። የሚያስችለውን የላከልን የሰራዊት ጌታ ልዑል እግዚአብሔር ቅዱሱን መንፈስ ስለሰጠን ወገኖቼ ሆይ አንድ ቦታ የሚናገረው ቃል ምን ያህል ለኔም ለናንተም እንደምንረዳው አላውቅም። እናንተ ክፉዎች ስትሆኑ ለልጆቻችሁ መልካም ነገርን ማድረግ ካወቃችሁ፣ ዳቦ ሲላችሁ ድንጋይ ካልሰጣችሁ፣ እንቁላል ሲላችሁ ጊንጥ ካልሰጣችሁ እናንተ ክፉዎች ናችሁ እኮ። ግን ለልጆቻችሁ እንደዚህ መልካም ነገር ካደረጋችሁ እንግዲያውስ የሰማዩ አባታችሁ ለሚለምኑት እንዴት ይልቅ አብልጦ መንፈስ ቅዱስን ይሰጣቸው። የእግዚአብሔር የመጨረሻ ስጦታ ትልቁ ዋናው ኢየሱስ ክርስቶስ ነው። ኢየሱስን ሰጠን፣ ከዘላለም ሞት ፍርድ አስመለጠን፣ ስማችን በሕይወት መጽሐፍ ተጻፈ። የተቀበልነውን ሕይወት የምንጨርስበት አቅም እንዲኖረን መንፈሱን ላከልን። እናመስግነው ባካችሁ። እግዚአብሔር አምላክ የተመሰገነ ይሁን። አምላካቸውን የሚያውቁ ነበሩ። በዘመናት ሁሉ ውስጥ ምን ያደርጋሉ? እነሱ ይበረታሉ። በምን ይበረታሉ? በያዙት እምነት ይበረታሉ። የአንድ ሰሞን ሞቅታ አይደለም ሕይወታቸው፣ ዘለቄታ ያለው አካሄድ ነው። ለምን? በዘመናት ሁሉ ውስጥ በማይመች ጊዜ፣ እጅግ አስጨናቂና ነፍሰ ገዳይ በበዛበትና ሰይፍ በበራፋቸው ላይ ባለበት ጊዜ በዛን ጊዜ በሚያስጨንቀው ጊዜ ምን ያደርጋሉ? እግዚአብሔርን በመውደድ ይበረታሉ። ሌላስ ወገኖቼ ወንድማቸውን በመውደድ እህታቸውን በመውደድ ይበረታሉ። ሰው እግዚአብሔርን ሳይወድ እንዴት አድርጎ ወንድሙን ይወዳል? አለኮ አጠገብ ያለው ወንድምን ሳትወድ ወዳለው ትለኛለህ። ውሸትህን ነው፣ ውሸትሽን ነው፣ ውሸትሽን ነው። በመጀመሪያ እህትሽን እስቲ ውደጃት፣ እስቲ ወንድምህን ውደደው፣ ከዛ በኋላ ነው አለ ጌታ። ይሄ አቅም ከየት ይመጣል? ከእግዚአብሔር መንፈስ፣ ከእግዚአብሔር ሕያውና ዘላለማዊ ቃል ይመጣል። ወገኖቼ አምላካቸውን የሚያውቁ ማለት ለእግዚአብሔር የሚሆነውን ስግደትና አምልኮ በእውነት መስጠት የሚችሉ ማለት ነው። በየት ቦታ? በማይመችም ጊዜ ያመልኩታል፣ በሚመችም ጊዜ ያመልኩታል። በማይመችም ጊዜ ለእግዚአብሔር ሐሳብና ፈቃድ ይገዛሉ፣ ለእግዚአብሔር ቃል እውነት ይታዘዛሉ። በሚመችም ጊዜ ከፈቃዱ ሐሳብ ጋር አብረው ይሄዳሉ። እንዴት ድንቅ ነገር ነው ወገኖቼ! ወይ እነኚህ በጊዜውም ያለ ጊዜውም የሚጸኑ ሰዎች ሁኔታዎችን ሳይሆን አምላካቸውን ያያሉ። ነገሮችን ሳይሆን ያመኑትን አምላክ ያውቃሉ። አምላካቸውን የሚያውቁ ሕዝብ ግን ይበረታሉ። በምን? ከእግዚአብሔር ጋር ለመኖር በገቡት ቃል መሰረት
ሐሳባቸውን በደረሱበት ሳይገለብጡ ሳይለዋወጡ ወገኖች ሳይለዋወጡ ከአምላካቸው ጋር ጸንተው ይዘልቃሉ። እነማን? እግዚአብሔርን ያወቁ። ስለዚህ ምን ሆኑ? ሐዋርያቱ አወቁት። መቼ? መንፈሱ ሲመጣ። መንፈስ ቅዱስ የቅድስና አቅም ነው። በቃሉ ተረዳን፣ አወቅን በቅድስና መኖር እንዳለብን። እንዴት አድርገን ነው በዚህ በረከሰ ዓለም ውስጥ በቅድስና መመላለስ የሚቻለው? ይቻላል። ስለዚህ ምን አለ? እኔ ቅዱስ ነኝና ቅዱሳን ሁኑ ተብሎ እንደተጻፈ የጠራችሁ ቅዱስ እንደሆነ እናንተ ደግሞ በኑሯችሁ ሁሉ ቅዱሳን ትሆኑ ዘንድ ይላል። አንደኛ ጴጥሮስ ምዕራፍ 1 ቁጥር 15 ላይ አያችሁ ወገኖቼ ሆይ ይቻላል ማለት ነው። በኑሮ ሁሉ ቅዱስ መሆን። ቤተክርስቲያን ግቢ ውስጥ ገብቶ አይደለም፣ እዚህ የሆነ አይደለም ወገኖቼ ሆይ በኑሯችሁ ሁሉ ይቻላል ማለት ነው። በእግዚአብሔር መንፈስ ኃይል ለሚያስችለው ጌታ ለሰጠን መድኃኒት ለሰጠን እግዚአብሔር እንደው ክብር እንስጠው። ስለ እግዚአብሔር አይሻልም? እግዚአብሔር አምላክ የተመሰገነ ይሁን። ይሄ በደረሰበት አላቀውም እያለ ይሄ የነበረው ጴጥሮስ አላቀውም የነበረው ጴጥሮስ በኋላ ይሄ በረከት ላይ ሲወርድ እንደዚህ ቆሞ እሱ ያወራል ከሰው ጋር። እግዚአብሔር ይመስገን፣ ወንጌልን ማገልገል ጥሩ ነው። እህትህን አትጥላ፣ ወንድምሽን አትጥይ፣ በወንድምሽ ላይ ተንበርከሽ አታሟርቺበት፣ ዝም ብለሽ ጸልይ እያለ እየመከራቸው ነው ያለው። እንደዚህ እየመከራቸው እያለ ፀሐይ እንደዚህ ላይ ይወርድና እዚህ ጋር ጥላው አለ። የሱ ጥላ የጴጥሮስ ጥላ አለ። በምን ወስካ በእንትን ነው ማለት ነው። በቃሬዛ በሽተኛውን አመጣው ጥላው ጋር ነካ ሲያደርጉት ሰውየው ብድግ ይላል። እሱ እኮ ቆሟል። ጥላው ካለ አያየውም። ጥላው ያለው ከኋላው ነው። ጥላው ሳይቀር ይፈውስ የነበረው ምንድነው ሚስጥሩ ብትሉ የወረደበት የመንፈስ ቅዱስ በረከት። አሜን ወገኖቼ ሆይ እስቲ የሚርባችሁ መንፈስ ቅዱስ እጃችሁን አሳዩ። የሚጠማችሁ እግዚአብሔር ይባርካችሁ። ደስ ይላል። እጃችሁን ሳይ ደስ ይለኛል። እግዚአብሔር ይመስገን። ለምን መሰላችሁ? ይኸውላችሁ ወገኖቼ ሆይ በመንፈስ ቅዱስ ተሞልታችሁ በልሳን እየጸለያችሁ ነው፣ ጥሩ ነው። ግን እንደገና ያጠራል። ሁለት ነገር ይሆናል። በመንፈስ ቅዱስ ለተሞላችሁ ለሁለት ነገር ይጠቅማችኋል። አንደኛ ጥራት ይሰጣችኋል፣ ሁለተኛ ኃይል ይጨምርላችኋል። አዳዲስ ደግሞ ከሆናችሁ ደግሞ እናንተ ላይ ደግሞ ይወርድና ይሄንን ኃይል ያለብሳችኋል። መንፈስ ቅዱስ በላያቸው ላይ በመጣ ጊዜ ኃይል ተቀበሉ፣ ኃይል ለበሱ፣ ኃይል ታጠቁ። ስለዚህ ወገኖቼ ሆይ በሕይወታቸው ዘመን ሁሉ አገለገሉት። መንፈሳዊው ዓለም ያለ መንፈስ ቅዱስ እንዴት አድርጎ ማወቅ ይቻላል? መንፈሳዊውን ዓለም ወገኖቼ ሆይ እቺን ነግሬያችሁ ጨርሳለሁ። እንጸልያለን ወገኖቼ ሆይ ጌታ ከረዳን ከፈቀደ ማለት ነው። ያለ መንፈስ ቅዱስ መንፈሳዊነት የለም። መንፈሳዊ ለመሆን አንድ ቅዱሳን በማህበር ውስጥ በመንፈሳዊነት ለመመላለስ ከፈለጋችሁ መንፈሳዊ ብሎ ነገር ያለ ምንድነው መንፈሳዊነት ካላችሁ መንፈሳዊነት ማለት የውስጥ ማንነቱ የተለወጠ ህይወት ማለት ነው። ወይም የውስጥ ህይወቱ የተለወጠ ሰው ማለት ነው። ለዚህ ነው ማቴዎስ ወንጌል ምዕራፍ 18 ላይ እንደ ሕፃናት ካልሆናችሁ እያለ ከበድ ያለ ጠንከር ያለ ቃል ይናገራል ወገኖቼ ሆይ። ስለዚህ በእግዚአብሔር መንፈስ ተሞልተን ስንመላለስ እግዚአብሔር ደስ ይለዋል። እዚው አስተውሉ። እግዚአብሔር በእያንዳንዳችሁ ህይወት ውስጥ ሊያደርግ ያለው ሊሰጣችሁ ያለው ሊሰራ ያለው ልታደርጉለት ያለው እግዚአብሔር ዓላማ አለው። እግዚአብሔር በህይወትሽ ያለውን ዓላማ ማወቅ የሚቻለው በእግዚአብሔር መንፈስ ብቻ ነው። ይሄው የሚያጠነክረን የተወለድንበት ቃል ድንቅና ተአምራት አብሮ የሚሄደው ከእግዚአብሔር ቃል ጋር ነው ወገኖቼ ሆይ።
ስለዚህ መንፈስ ቅዱስ የተሞላች በመንፈስ ቅዱስ ጸሎት ትጋት ውስጥ ያለች አጥብቃ በቀንና በሌሊት የምትማልድ ሴት፣ በዕድሜዋ የገፋች አሮጊት ኢየሱስን ይዛው ቅድስት ማርያምና ዮሴፍ ወደ ቤተ መቅደስ በሥርዓቱ በስምንተኛው ቀን ሲገቡ ካለችበት ጓዳ መጣ መንፈስ ቅዱስ ሚስጥርን የሚገልጠው። ያውልሽ ዓለምን ሁሉ የሚያድነው ጌታ በነቢያትና በአባቶች በመዝሙር የተነገረለት ተወልዶ ይኸውልሽ ወደ ቤተ መቅደስ መጣ መንፈስ ቅዱስ። ሹክ ይላችኋል ሚስጥርን። ክብር ለኢየሱስ ክርስቶስ ይሁን። ወገኖቼ ሆይ መጣችና ይኸውልሽ ምን አረገች? መጣችና የእስራኤልን አምላክ አመሰገነች። ሌላ ደግሞ አለ፣ አንድ ሸምገል ያለ ሰው ደግሞ አለ። እሱ ደግሞ ቁጭ እንዳለ መንፈስ ቅዱስ ይኸውላችሁ በብሉይ ኪዳን መንፈስ ቅዱስ በብሉይ ኪዳን መንፈስ ቅዱስ በተወሰኑ እግዚአብሔር ሊሰራባቸው በሚፈልጋቸው ሰዎች ላይ ብቻ በዓላማ ይወርዳል ይላያቸው ላይ እንጂ በሙላት አልፈሰሰም። ለዚህ ነው ዮሐንስ ወንጌል ምዕራፍ 7 ላይ ማንም የተጠማ ቢኖር ወደ እኔ ይምጣ፣ የተጠማ ይሄን የሕይወት ውሃ ይጠጣ፣ እኔ የሕይወት ውሃ ወንዝ ከሆዱ ይፈልቃል ብሎ ያለው መንፈስ ቅዱስ አልወረደም። ለምን? ኢየሱስ ግን አልከበረም ነበር ይላል። ኢየሱስ ክርስቶስ በቀራንዮ መስቀል ላይ ስለ ሰው ልጆች ሁሉ ኃጢአት ከሞተ ከተቀበረ ከተነሳ በኋላ ነው መንፈስ ቅዱስ በበዓለ ሃምሳ በሙላት የተለቀቀው። በሙላት ተለቆ ምንድነው እኔና እናንተን ታዲያ በድንዛዜ ውስጥ የሚያሳልፈን? ወገኖቼ ሆይ አያችሁ፣ ይሄ መንፈስ በሙላት ከተለቀቀ በኋላ በቅዱሳኑ ሁሉ ውስጥ ወገኖቼ ሆይ ማገዝ ጳራቅሊጦስ ይለዋል። ወገኖቼ ሆይ ጳራቅሊጦስ ይለዋል። ብዙ ይናገራል። አንብቡት። በተለይ ስለ መንፈስ ቅዱስ የሚናገረው ምዕራፍ ዮሐንስ ወንጌል ምዕራፍ 14 ላይ በጣም ይገርመኛል። አንብባችሁ የማጠግቡት ቃል ነው። የማጠግቡት ነው እንትን ነው ምዕራፍ ነው። ጳራቅሊጦስ የሚለው መንፈስ ቅዱስ ትርጓሜው ረዳት፣ አጋዥ፣ ደጋፊ፣ መካሪ፣ አጽናኝ። ለዚህ ነው ጌታ እኔ ካልሄድኩኝ አጽናኙ አይመጣም፣ እኔ ከሄድኩኝ ግን እሱን እልክላችኋለሁ። አጽናኙ የሚለውን ቃል ግሪክ ጳራቅሊጦስ የሚለው አጽናኝ ማለት ነው። እሺ ቆይ እንዴት ነው እሱ? ረዳት የማይፈልግ ሰው አለ እዚህ ውስጥ? አጋዥ የማይፈልግ፣ አማካሪ የማይፈልግ፣ መሪ የማይፈልግ፣ ኃይል የማይፈልግ አለ? ይሄ ሁሉ የእግዚአብሔር መንፈስ በቤተ ክርስቲያን ላይ አስቀምጧል። ስለዚህ አንድ ነገር አስተውሉ። የሚሰራውን አጋንንትና ሰይጣን የተለያየ የጨለማ አሰራር ማሰር፣ እንዳይሰራ ማድረግ፣ ለቆ እንዲሄድ ማድረግ የሚችል ኃይል አብሯችኋል። እስቲ የምታምኑ እግዚአብሔር አምላክ የተመሰገነ ይሁን። ስለዚህ ወገኖቼ ሆይ መንፈስ ቅዱስ በዚህ ሽማግሌው ማን ይባላል? ስምዖን ይባላል። በላዩ ላይ ነበረ። ኢየሱስ ክርስቶስን ተወልዶ በምድር ላይ ሳያይ እንደማይሞት በመንፈስ ቅዱስ ተረድቶ ነበረ። ይኸው አስተውሉ፣ ሶስት ነገሮችን ይኸው። መንፈስ ቅዱስ በዓላማ በምህረተ ኪዳኑ በላዩ ላይ አለ። ያስረዳችኋል እኮ ብዙ ነገር። ሰውን መጠየቅ እኮ አያስፈልጋችሁም ማለት የሚረዳ የሚያግዝ የሚጸልይ አያስፈልግም ማለት አይደለም። ግን ወገኖቼ ሆይ ሚስጥርን ይገልጣል። መንፈስ ቅዱስ ገለጠለት። መንፈስ ቅዱስ ገለጠለትና በላዩ ላይ መንፈስ አለ። አንድ በጌታ የተቀባውን ሳይ እንደማይሞት ገለጠለት። ሁለት ሶስተኛ በመንፈስ ወደ ቤተ መቅደስ ወጣ። ሶስት
መረዳቱን አገኘ። በላዩ ላይ ያለው መንፈስ አስረዳው። ከዛ በኋላ ሄደ። ቀጥ ብሎ ገብቶ ቤተ መቅደስ ገብቶ ቅድስት ማርያምና ዮሴፍ ሕፃኑን ታቅፋ መጥቶ ከእጇ ላይ ተቀበለ። አሁን እንደ ቃልህ ባሪያህን ታሰናብታለህ። በሰዎች ሁሉ ዘንድ ያዘጋጀውን ማዳንህን አይቻለሁ፣ ዓይኖቼ አይተዋልና። ይህ ለእስራኤል ክብር ለአሕዛብም ሁሉን የሚገልጥ ብርሃን ነው። በራልሽ ወይስ አልበራልሽም? ታዲያ ሁሉን የሚገልጥ ብርሃን ለኛ ነው። ለእስራኤላውያን ክብራቸው ነው። ለኛ እውነቱን የገለጠልን ጌታ ነው። ክብርን እንሰው በደንብ አድርገን ባካችሁ። ቆይ አይቋረጥም። ክብር ነው የሚገባው። ወደ ገዛ ወገኖቹ መጣ። ነገር ግን የገዛ ወገኖቹ አልተቀበሉትም። ክብራቸው ያለው እሱን ነው። ስምዖን ሲናገር ክብራቸው አልተቀበሉትም። ለተቀበሉት ሁሉ ለእኔና ለእናንተ፣ በስሙ ለሚያምኑ ለእኔና ለእናንተ የእግዚአብሔር ልጆች የሆኑ ዘንድ እኔና እናንተ ስልጣንን ሰጠና። ይሄ እኮ ነው ወገኖቹ፣ የመድኃኒቱ ሰጠን እኮ። የስ አያችሁ፣ ክብር እንደሆነ ለእስራኤል አልተቀበሉትም። አለቀሰላቸው። በከተማይቱ ጫፍ ተራራማው ከፍታማው ቦታ ላይ ሆኖ እንደዚህ አለ፣ ለሰላምሽ የሚሆነውን ኢየሩሳሌም አይ አሁንስ እንኳ ብታውቂ፣ ነገር ግን አሁን ከዓይንሽ ተሰውሯል። ወራት ይመጣብሻል፣ ጠላቶችሽ በየበኩላቸው በዙሪያ ይከቡሻል። አንቺንም በአንቺም ውስጥ ያሉትን አይተውም። ሕፃናቶቻችሁን ይፈጠፍጣሉ፣ ድንጋይ በድንጋይ ላይ ሳይፈርስ አይቀርም እያለ አለቀሰ። የግሪኩ ቃል ይሄ አለቀሰ የሚለው በእኛ አማርኛ አጭር በቃ አለቀሰ። እከሌም ትንሹ ልጅ ያቺም ያከሌም አይደለም። እጅግ ከውስጥ በመነጨ ጩኸት በከፍተኛ ሐዘን ነበረ ኢየሱስ ክርስቶስ ያለቀሰው። ምክንያቱም ከ40 ዓመት በኋላ ከተማይቱን ዲስማንትል እንደሚያደርጓት አንድ ድንጋይ ከአንድ ድንጋይ ጋር እስከማይቀል ድረስ ነው የሚያፈርሱት። ከተማውን ሰይፍ፣ ሕፃን የለም፣ ሴት የለም፣ ወንድ የለም። ወገኖቼ ሆይ ከሮም የመጣው ጀነራል አንድ ሰው አላስቀረም። ተበተኑ። በ1948 ሜይ 10 እንደገና አገር ሆኖ ተመሰረቱ። ከ70 ዓመተ ምህረት እስከ 1948 እስራኤል የሚባል ኔሽን በዓለም ተበትኖ ነበረ። አገር ሆኖ የተመሰረተው ምን አይነት ጉድ ነው! አላወቁትም የጎበኛቸውን ሰዓት። ተበተኑ በዓለም ላይ ኪዳን ስላለ ከዓለም ዙሪያ ሰበሰባቸው። በ1900 በፈረንጅ አቆጣጠር 48 ዓመተ ምህረት በኔሽን ደረጃ አገር ሆነ። አገሪቷ የፓላስታይን ነበረች እስከዛ ድረስ። የመጎብኛሽን ጊዜ አላወቅሽም። አወቅከው ልጄ፣ ተቀበልከው። ከዘላለም ሞት ፍርድ አመለጥክ፣ አመለጥሽ። እንጸልያለን። በተለያየ ህመም የሚያማችሁ ሰውነታችሁ ላይ የሚሰማችሁ ያበጠ አይናችሁ ላይ ማየት የማይችል በእጃችሁ ላይ ራሳችሁ ላይ ጉሮሯችሁ ላይ የሚሰማችሁ ህመም የምታውቁ ያላችሁ እጃችሁን አሳዩ። የተለያየ ነገር የሚያማችሁ ከፍ አድርጉልኝ፣ ከፍ አድርጉልኝ። ሁላችንም ተነስተን እንቆማለን እንግዲህ አብረን ከነሱ ጋር እና የሚያማችሁ ቦታ ላይ የሚመቻችሁ ከሆነ እጃችሁን አድርጉበት። የማይመቻችሁ ከሆነ ዝም ብላችሁ እጃችሁን አንሱ። ይኸው የፈውስ እሳት ስለሚያልፍ የፈውስ እሳት ያልፋል። አሁን እያመለክን የፈውስ እሳት ሲያልፍ
እናንተ በሰውነታችሁ ላይ ታውቁታላችሁ። ስለምታውቁት ደግሞ ምን ታደርጋላችሁ መሰላችሁ? እጃችሁን ታሳዩኛላችሁ በኋላ። አሁን ልብ ብላችሁ ስሙኝ እንግዲህ ወገኖቼ ሆይ አሁን እናመልከዋለን እግዚአብሔርን። ሃሌሉያ 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 እሰየኔ ጌታ እሰየኔ ጌታ እሰየኔ ጌታ እሰየኔ ጌታ። እስቲ እግዚአብሔር እንደ ዳሰሰኝ ተሰማኝ የምትሉ እስቲ እጃችሁን ማየት ፈልጋለሁ። እዚህ ጋርስ ደግሞ አለ። እስቲ እዚህ ጋር ደግሞ እዚህ ጋር ይታየኛል። እግዚአብሔር ይመስገን። እዚህ ጋር ይታየኛል። ትነግሪኛለሽ ልጄ ነይስ ነይ ልጄ እሺ ነይ ልጄ። ደግሞ በዚህ በኩልስ ደግሞ በዚህ በኩልስ ያነቃንቁልኝ እጃችሁን እንደዚህ ያነቃንቁልኝ። እግዚአብሔር ይመስገን። እኔ ልጅ እስቲ ንገሪኝ እስቲ እናቴ ምንድነው ሲያረጋልሽ አሁን ጌታ? የሚያማችሁ ቦታ ላይ እጃችሁን አድርጉ። እሺ አዎ ልክ ነኝ አደረኩኝ። እሺ ከዛ እንደዚህ የሆነ ከውስጥ ወደ ኋላ የሚስበኝ ነገር የሆነ ብቻ የወጣኝ ነገር አለ። ወጣው። አቤት 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 አቤት! ድንቅ ፈውስ እኮ ነው ወገኖቼ፣ ድንቅ ፈውስ። ታውቂያለሽ ልጄ መጥቶ እኮ መንፈስ ቅዱስ የፈውስ ሰዓት እኮ ነው። ያንን ወጥሮ እጅሽን ክንድሽን የያዘውን መዞ ሲወጣ ይሰማሻል። ክብር ለአብ ለዘላለም ይሁን። እግዚአብሔር አምላክ ይባርክሽ ልጄ። ቁጭ በይ ሂጂ፣ ቁጭ በይ። አንቺስ ደግሞ ልጄ እስቲ ንገሪኝ። እኔ ይሄን ቦርሳ ራሱ መያዝ አቅቶኝ ነው ዛሬ እንደዚህ አድርጌ እንዲህ ለመያዝ እንዲህ የመጣሁኝና ይሄ እጅ ቦርሳ ማንሳትና መያዝ እንዲመጨበጥ ሁሉ እስኪያቅተኝ ሆኜ ነበረ። እሺ በቃ አሁን በጸለዩበት ሰዓት ግን ይሄው ምንም ነገር የለም። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ክብር ለአብ ይሁን፣ ክብር ለአብ ይሁን። እግዚአብሔር ይባርክሽ ልጄ፣ እግዚአብሔር